ሄሎ ሱራፌል ነኝ። ሱራፌል ስለደወልክልኝ በጣም ነው የማመሰግነው። ምንድነው የላክልኝ ደብዳቤ? እውነት እናቴ ሞታለች? እባክህ ውሸት ነው በለኝ። ይቅርታ ሱራፌል፣ ደብዳቤውን ስጽፍልህ በጣም እያዘንኩ ነው። ስልክህን ሳዘጋው ደንግጠህ የሄድክበት ጉዳይ ስለገባኝ ነው የጠበቅኩ። እንዴት? መሞቴን ለምታውቀው ሚስቴ መኖሬን ልታረዳት እንደሆነ ገብቶኛል። ስለዚህ ያልሞተ ሰው ይገናኛል በሚለው ጨዋታውን እንቀጥለው። ስለ እናቴ የምታውቀውንና እነግራለሁ ያልከኝን ሁሉንም ነገር ንገረኝ። ተረጋጋ። አሁን የሚያስፈልግህ ሰከን ብለህ ማሰብ። ተረጋግቻለሁ። ሁሉንም ነገር አስቤበታለሁ። ደብዳቤ ላይ ጻፍክልኝን ጨምሮ እነግራለሁ ያልከኝን ሁሉንም ነገር ንገረኝ። እነግርሃለሁ፣ ግን ጊዜው አሁን አይደለም። ጊዜው ነው ያልከኝ? ቆይ ምን አይነት ጊዜ ነው የምትጠብቀው? የእናቴ ገዳይ ተንደላቆ የቅንጦት ኑሮ እንዲኖር ነው ጊዜው? ወይንስ በእኔ ለመጠቀም ያሰብከው ነገር አለ? እባክህ ሱራፌል ተረጋጋ። አቤት። እንደምን አደርክ ሚስቴ ባል? ስትሰልለኝ ነው የቀረብከው። የቢሮዬንም ስልክ ታውቀዋለህ? አጠገብህ ነው ያለሁት። ለነገሩ ለአንተ ቤትም ቢሮም ያው ነው። ቢሮ ውስጥ አልነበር ሚስቴ? ይሄ ለሱ እረፍቱ ነው የሚሆነው። በጭራሽ እባክህን ተው ተው። መንገድ ይዞ ለአንተ የበቀል እርካታ ሲባል እኔ መንከራተት አለብኝ? እሷ የነገረችን ሰምተሃል አይደል? እናት እንዴት እንደተሰቃዩ አስብ። የኔ ህይወት የኔ ትዳር እንዴት እንደተመሰቃቀለ አስብ። እቺስ ልጅ አታሳዝንህም? ሱራፌል ሰከን ብለህ አስብ። አሸናፊን ለማሳሰር ቢያንስ ተጨማሪ ምስክር ያስፈልጋል። ከፈለግ ግደለኝ፣ ግደለኝ ከፈለግ። ሄሎ ሄሎ፣ ቤዛ ነኝ። ለምንድን ነው የማትተወኝ? ለምንድን ነው ሰላሜን የምትነሳኝ? እኔ በተውሽስ በባልሽ ላይ የማገጥሽ እየኖርሽ ሰላም ብታገኝ ይመስልሻል? እባክህ እኔ ከአንተ ህይወት እንደወጣው ሁሉ አንተም ከኔ ህይወት ውጣ። ቤዛ ህይወቷን ሰጥታ ነበር። ደግሞ ሁሉንም ነገር ነግራታለች። ታስታውሳለህ? መቼም አልተውሽም፣ መቼም አልጥልሽም ያልካት ስለ እኔስ ቃል የገባህላትን ታስታውሳለህ? ታስታውሳለህ ወይ? አንተ ግን ነጭ ወተት ባጠጣች ብርጭቆ መርዝ ጠጣሁት። አሁን ወደ መቃብር ይልካል። ወጥቻ እንዴት ነው ያለው? ሰውየው እጅህን ሳታንቀሳቀስ ዞር። በሰላም ተቀጣጥረን ሽጉጥ ትደቅንብኛለህ። ከአንተ የተማርኩት ይሄንን ነው፣ ክፋት። መቼም እንዲህ ያለ ነገር እንደማትሞክረው ነፍሰ ገዳይ የሆነ እስር ቤት መበስበስ እንደማትፈልግ አውቃለሁ። አንተን ገድዬ ብታሰር በአንተ ግፍ የተፈጸመባቸውን ሰዎች እታደጋቸዋለሁ። ዛሬ የተቀጣጠርነው መቼም ለስምምነት ነበር። ከነፍሰ ገዳይ ጋር ስምምነት የለኝም። ስማ፣ ለአንተም ለቤተሰቦችም ህይወት የሚለውጥ ገንዘብ ልሰጥ ይችላል። ምን? ዛሬም በገንዘብ ልደልለኝ ያምርሃል? አንተ መቼም የምትለወጥ ሰው አይደለም። እኔ ዛሬ የመጣሁት ለዚህ አልነበረም። አሰቃይቼ ነው የምገልህ፣ አሰቃይቼ ነው የምገልህ።
አለቃ ደወለ። እንደሚደውልልህ እርግጠኛ ነበር። ምንም እንዳልተፈጠረ ተረጋግተህ ታወራዋለህ። ምንም እንዳልተፈጠረ። ሄሎ አለቃ። እንዴት እየሆናቸው? ምን አዲስ ነገር? በጥንቃቄ እየተከታተልናቸው ነው። እናንተ እንዳትዘናጉ። እሺ አለቃ። ነገር እርምጃ እንወስዳለን። ኦኬ፣ እሺ ባይ። በንጹህ ብርጭቆ ውሃ ቀድታለህ አልጠጣህም? እና ለዚች እናት ሞት ይገባታል? እባክህ እንደሱ አትበል። ለነፍሴ ፈርቼ ነው። ልጅና ሚስቴ እንዳይገልብኝ ብዬ ነው። ምንም አማራጭ አልነበረኝም። እና ያንተን ውድ ሕይወት ለማዝረፍ ስትል የኔን እናት መግደል ነበረብህ? አልሞተችም። እናት አልሞተችም። ንገረኝ፣ የት ነው ያለችው? በሕይወት አለች። ከዛ በኋላ በትዕዛዝ መስራት ስላልቻልኩ ልጅና ሚስቴን ይዤ ጠፍቼ ነበር። በተደጋጋሚ ሄጄ አይቻታለሁ። ና ተነስ፣ ተነስ። እናት በሕይወት አለች። ይሄ ደስ የሚል ዜና ነው። ነገ ትሄዳለህ። እኔም መቅጣት ያለብኝ ሰው ስላለ እዚህ እቆያለሁ። በተፈጥሮ መውለድ እንደማትችል ነው የሚያሳየው። ዶክተር ምን እያልክ ነው? ከዚህ በፊት እኮ ተመርምሬ መውለድ እንደምችል ተነግሮኛል። እርግጠኛ ነኝ የተሳሳተ ውጤት ነው የደረሰ። ቢሆን ደስ ባለኝ ቤዛ፣ ግን መውለድ አትችይም። በጣም አዝናለሁ። እርግጠኛ ነህ ዶክተር? አይ ቲንክ ከዚህ በፊት የነገሩሽ ውጤት የተሳሳተ ይመስለናል። ደጋግሜ ተናግሬያለሁ። አንተ ተኩላ፣ ለካ እስከ ዛሬ የበግ ለምድ ለብሰህ ነው ስደልለኝ የኖርከው። ምንድን ነው የምትሰሪው እዚህ? እንዳትሳሳች። ሽጉጡን አውርጄ የኔ ቆንጆ። ለነገሩ ይሄ ለአንተ ቀላል ነው አይደለ? የገዛ ሚስትህን በመድኃኒት አሳብደህ ጨርቋን በደም ለውሰህ አውሬ እንደበላት ያስመሰልክ አጋንንት ነው። ቤዛ የኔ ቆንጆ እንዳትሳሳች። የኔ ቆንጆ ማርያም ጮ ከአጋንንትም በላይ ነህ። እንደማትወልድ እያወቅህ ትወልዳለች ብለህ ከምትወደው ትዳሯ ለያት። እስከ ዛሬ በሕልም ዓለም ውስጥ አኖርካት። ይገረም። ይቅርታ። ለምን ለምን የሁሉ ክፋት? ንገረኝ ለምን? እናቴ እናቴ መጥቻለሁ።